ሰላም ጤና ይስጥልን ክብራትና ክብራን አድማጮቻችን እንዴት ዋላችሁልን? በተወዳጁ ጣቢያችን ብስራት ኤፍኤም 101.1 ትሪቡን ስፖርት ተጀመረ። የዓለም ዋንጫ ምርጥ ታሪኮች፣ የማይደገሙ የሚመስሉ የሽርፍራፊ ሰከንድ ጊዜያት፣ ስፖርትን ከመጽሐፍ ትሪቡን ዳሰሳ እና ሌሎች ሁነቶችንም በማራኪ ፕሮግራም መልክ እናቀርባለን። የትሪቡን ስፖርት ማራኪ ትንታኔዎችና ዜናዎችም ወደ እናንተ ይደርሳሉ። ማራኪ ዶክመንተሪዎቻችንን ከሰማችሁ በኋላ ደግሞ እኛ በወቅታዊ ሁኔታዎች ላይ ለምንላቸው ነገሮች በድጋሚ ተገናኝተናል። 2026 ዓለም ዋንጫ በቀውስ የተሞላ ሆኗል። አሁን ፖለቲካዊ ውሳኔዎች እና ፖለቲካዊ ሁኔታዎች ጥላ እያጠሉበት ይገኛሉ። የፊፋን ዳኝነት መመዘኛውን በሙሉ ያሟሉት ሶማሊያዊ ዳኛ ወደ ውድድሩ የመግባት ነፃነታቸውን ቪዛ በመከልከላቸው ምክንያት የዓለም ዋንጫን እንዳይዳኙ ይሆናሉ ማለት ነው። ይሄ አንድ ዳኛ ከብዙ ሀገራት ዳኞች ጋር በከፍተኛ ሁኔታ ተወዳድሮ ለዛውም የዓለም ዋንጫ ህልሙን የሚያሳካበት የብቃት ጣራ ላይ ደርሶ የእሱ ባለመሆኑ ምክንያት እንዳይዳኝ ሲደረግ ግን ትልቅ ስብራት ይፈጥራል። ፊፋስ ለእንዲህ አይነት ነገሮች የሚሰጠው ሽፋን ምንድነው? ትልቁ መከራከሪያ ሆኗል። የሶማሊያውን ዳኛ ጉዳይ በትልቁ እንመለከተዋለን። ያም ብቻ አይደለም። የኢራን የእግር ኳስ ደጋፊዎች ትኬቶቻቸውን ማግኘት አለመቻላቸው እና ሌሎችም በርካታ ነገሮች፣ የኢራን ብሔራዊ ቡድን በአሜሪካ ጨዋታውን ካከናወነ በ24 ሰዓት ውስጥ የአሜሪካ ምድርን ለቆ እንዲወጣ የመደረጉ፣ እግር ኳስና ፖለቲካ በፍጹም አይገናኙም ብለው ነበር ህይወታቸው ያለፈው የቀድሞ ብራዚላዊ የፊፋ ፕሬዝዳንት ጆ ሃቫላንጅ እግር ኳስና ፖለቲካ ፈጽሞ አይገናኙም የሚል ሐሳብ ተናግረው ነበር። ነገር ግን አሁን ቢሊዮኖች ስለሚመለከቱት፣ ብዙ ቢሊዮኖችን ስለሚያንቀሳቅስ በገንዘብ ደረጃ እንደገና የሀገራትን ኢኮኖሚ በከፍተኛ ሁኔታ ስለሚዘውር ሐሳብም ስለሚሰራበት ፖለቲካና እግር ኳስ መሳ ለመሳ ሲገናኙ እየተመለከት እንገኛለን። ዛሬም በዳሰሳችን ላይ ወቅታዊ 2026 የዓለም ዋንጫና አወዛጋቢ ውሳኔዎች እንላለን። ሐሙስ በቀጥታ የዓለም እግር ኳስ ዋንጫው ይጀምራል። ትሪቡን ስፖርት በተወሰኑ ጨዋታዎች፣ በተወሰኑ ዘገባዎች ከስፍራው ጭምር በቀጥታ ዘገባዎችን እናደርሳቸዋለን። በዚህ አጋጣሚ የሁልጊዜ አጋራችን የሆነው አቢሲኒያ ባንክ ይህንን ውድድር በተለየ ሁኔታ እንድንከታተል ላዘጋጀልን እድል አክብሮታችን ከፍ ያለ ይሆናል ማለት ነው። የትሪቡን ስፖርት ማራኪ ዶክመንተሪዎች በጣም ተሰምተው የማይጠገቡ ታሪኮች ወደኋላ ወደፊት እያል ወቅቱንና ጊዜውን እየዋጀን የምናቀርባቸው ፕሮግራሞች ይቀጥላሉ። ፔሌ ኤዲሰን አራትመንቶስ ዶናስሜንቶ ፔሌ ዲዲት ፈርስት በሚለው ፕሮግራማችን ጀመረን። የ1958ቱን የስዊድን ተጋድሎውን በመጽሐፍ ገጽ ተመለከተን። ወደ ዲጎ አርማንዶ ማራዶና አቀናን። ከዛ ደግሞ ዛሬ ሮናልዶ ሉዊስ ናዛሪዮ ዴሊማን እና የብራዚልን ኮንቮካሳው ሴሌክሽን ምርጫውን ስነስርዓቱን አስኬድን እንቀጥላለን። የዚህ ዝግጅት አጋሮቻችን የሆኑትን አቢሲኒያ ባንክ፣ የኢትዮጵያ መድን ድርጅት፣ ዲኤስቲቪ፣ ሜጋ ቀለም፣ በአቢ ስፔሻልቲ ጥርስ ሕክምና፣ ኖር አዲስ ቁርጥና ሬስቶራንት፣ ቴሌሲአርቢቲ፣ ኢንዶሚ ከልብ እናመሰግናለን። ፍቅር ይልቃል፣ ኤፍሬም የማነ የፕሮግራሙ አዘጋጆች ነን። በቴክኒኩ ህይወት አሰፋ አብራን ቆይታ ታደርጋለች። ጣቢያው ተወዳጁ ብስራት ኤፍኤም 101.1 ስፖርትን ከማሸነፍና መሸነፍ በላይ ከቁጥሮችን በላይ የሚያደርገው ትሪቡን ይቀጥላል። ኤፍሬማን ኦፊሻል ፍቅር ይልቃል የዩቲዩብ ገጾች ቀጥታ የይዘቶቻችንን ያሰራጫሉ። ከዛ ውጪ የማራኪ ዶክመንተሪዎቻችን በቀጥታ ወደ እናንተ ይደርሳሉ። በማራኪ ሁኔታ በምስል ተቀነባብረው በዩቲዩብ ገጾቻችን ይቀርባሉ። ኤፍሬማን ኦፊሻል ፍቅር ይልቃል የዩቲዩብ ገጽን ሰብስክራይብ፣ ሼር፣ ላይክ እናደርግ። በጋራ ከ500,000 በላይ ተከታዮች ያሏቸውን ሁለቱም ገጾች እየተከታተልን ቤተሰብነታችንን አድማሳችንን እናስፋ። ትሪቡን ለእናንተ ትችቶች፣ አስተያየቶች ወሳኝ ቦታ አለው። ስፖርትን ለመከታተል ትክክለኛው ቦታ። እንደምን ዋልክ? አለን። አድማጮች እንዴት ናችሁ? በጥሩ ሁኔታ ተንደርድረናል። በዶክመንተሪዎቻችን የብራዚሉን ኮንቮካሳው የተለየውን ስነስርዓት አነሳን። በጣም በየቤቱ ትልልቅ ሴርሞኒ፣ ትልልቅ ሪያክሽን፣ ህፃናት እናቶች የሚተቃቀፉበትን፣ ከዛ ውጪ ትልቁን ኮከብ ሮናልዶ ሉዊስ ናዛሪዮ ዴሊማን ተመለከትን። ከዛ ደግሞ እንግዲህ እኛ ሀሳብ ሰዓት ላይ ደርሰናል። ብዙ ነገሮችን እናነሳለን። ከዓለም እግር ኳስ ዋንጫ ጋር በተያያዘ በዓለም ዋንጫ ልዩ ዘገባችን እንግዲህ
እንደጠቀስከው ነው ከፔሌን የጀመርነው የሁሉ ነገር ጀማሪ ስለሆነ ከዛ ወደ ኤል ዲያጎ ሄደናል። 1958 የፔሌ ማስታወሻ ሜሲዲን የዓለም ዋንጫ የመጀመሪያ የብራዚል የዓለም ዋንጫ ነው። በመጽሐፍ ገጻችን የራሽያ የዓለም ዋንጫ ጉዟችን በጣም ተወዳጅ ነበረ። ኤል ፊኖሚኖ እና አሁን ደግሞ የሴልሳው ጥሪ በቁጥር 3 ዘገባችን ይቀጥላል። እስከ ወርልድ ካፕ ፍጻሜ ድረስ እስከ ውድድሩ ስፍራ ድረስ ይቀጥላል። በተለይ ከዓለም እግር ኳስ ዋንጫ ጋር በተያያዘ ፍቅር የብራዚል እግር ኳስ ካልቸር ማሳያ ነው ያንተ ፕሮግራም። የብራዚል እግር ኳስ ባህል፣ የብራዚል እግር ኳስ ተወዳጅነት እንዴት አድርገው እግር ኳሳቸውን ለዓለም እንደሸጡ ማሳያ ነው። ቢጫው መለያ 1950 ነጩ መለያ ያቃጠሉ ከማራካናዞ ጠባሳ ጋር። ከዛም በቢጫው መለያ ጋሪንቻ ፔሌን አገኙ፣ ተወስታው ሬቬሊኖን አገኙ እያለ በብራዚል እግር ኳስ ላይ በጣም የሚጠቀሱ ሱፐርስታሮች ዶክተር ሶቅራጠስ፣ ዚኮ ምንም እንኳን ሻምፒዮን ባይሆኑም ሮማሪዮ፣ ቤቤቶ፣ ሮናልዶ፣ ሪቫልዶ እንደዚሁም ሮናልዲኒዮን ጨምሮ ሮቤርቶ ካርሎስ፣ ካፉ የመሳሰሉ ሻምፒዮኖችን አይተዋል። ብራዚል 24 ዓመት አልፏታል። አሁን ከአሜሪካ፣ ካናዳ፣ ሜክሲኮ 23ኛ የዓለም እግር ኳስ ዋንጫ ሻምፒዮን ለመሆን በታሪኳም ለመጀመሪያ ጊዜ በዶን ካርሎ በውጭ ሀገር አሰልጣኝ ትመራለች። በፓሽን እግር ኳስ ይሄ ማህበረሰብን የያዘ ሀገርን አንድ የሚያደርግ ትልቁ መሳሪያ እንደሆነና በደንብ ደግሞ የውበታቸው፣ የማንነታቸው፣ የባህላቸው፣ የእምነታቸው፣ የትውፊታቸው መገለጫ ፉትቦል መሆኑን በደንብ ያሳዩ ናቸው ብራዚላውያን። ማንም በእነርሱ ልክ ከፍ ያለ የለም። ከኔሽን አንጻር ስትመለከተው በዓለም እግር ኳስ ዋንጫም ኮከቦችን በማፍራትም እግር ኳስን እንደ ባህል እንደ ከፍ ያለ የኩራት ምንጭ በመውሰድም ደረጃ ከዚህ አንጻር በጣም አሪፍ ፕሮግራም ነበረ። ኤል ፊኖሚኖ ይሄን አጥቂ ይሄኛው ትውልድ በተለይ በደንብ ቢከታተለው ፍቅር ቪዲዮዎችን ጭምር ነምበር 9 ሮናልዶ፣ ሉዊስ ናዛሪዮ ዴ ሊማ ሁሉም ነው የሚስማማው። አሁንም ነው የሚስማማው፣ ወደፊትም ነው የሚስማማው። ጋቱሶ በደንብ ጠቅሶታል። እኔ በቀይ ካርድ እንኳን እንዳትወጣ አይፈቅድልህም ነው የሚልህ። እኔን ወደ ማስታወቂያው ቦርድ ልኮኝ እሱ ተፈተለከ ይላል። ንፋስ ነው፣ ፌራሪ ነው። በጣም ድሪብል ያደርጋል፣ በአብዶ ይታወቃል፣ ፔደላዳው ጭምር። የብራዚል እግር ኳስ ከፍ ያለው አጥቂ ነው። ጉዳት ያውን በጣም እያሰቃየው የዓለም እግር ኳስን የተቆጣጠረ ቻምፒየንስ ሊግን ብቻ ያላሸነፈ የአውሮፓ ቻምፒየንስ ሊግን ብቻ ያላሸነፈ ከዛ ውጭ ግን በዓለም እግር ኳስ በከፍታው ይታወቃልና ወደ 90ዎቹ ተመልሰን ከፈረንጆቹ ሚሊኒየም በኋላ ኮሪያ ጃፓን የዓለም ዋንጫ ላይ ከቁንጮ ሮናልዶ ጋር ጄኔሬሽን ያውቀዋል። ግን በደንብ ደግሞ አሁን አጥቂ እንዴት እንደ ቁምጣ እንዳጠረ በዓለም እግር ኳስ ስትመለከት ፍቅር ሮናልዶ ሁሉን ነገር ያሟላ አጥቂ ነበረ። የትኛው ነው ጉድለቱ ትላለህ? አሁን ያሉ አጥቂዎች ወደ ስካንዲኔቪያን ሄደዋል። በዮከሬስ ኤሪን ሃላንድ ደረጃ ይሄ ማሽን የሚመስሉ ፍቅር ቴክኒካሊ በጣም ብዙ ክፍተት ያለባቸው ነምበር 1 የሚባሉ የዓለማችን የክለብ ፉትቦል አጥቂዎች እነሱ እየሆኑ መጥተዋልና የሮናልዶ አርናይን የ9 ቁጥር ሚና የቦክስ አጥቂነት፣ ድሪብል ማድረግ፣ ሩጫ፣ ፍጥነት፣ ብልጠት፣ ቴክኒክ፣ ማዝናናትን ይሄ ጆጎ ቦኒቶ ዘ ቢዩቲፉል ጌም ነምበር 9 ሞደርን ዴይ ላይ ሮናልዶ ላይ የቀረ ይመስለኛል። እኔ ኤል ፊኖሚኖ ክስተቱ የሚያስማማ ነው። በጣም ብዙዎች የተመለከቱት በምድር ላይ የተመለከትነው በጣም ምርጡ 9 ቁጥር ነው ይሉታል። ያ እንኳ ባይሆን ቶፕ ከሚባሉት መካከል 2 3 ውስጥ የምታስገባው የጎሎቹ ብዛት ላይ ሆኑ ይችላሉ። የተጫወተው በጣም ለጥቂት ጊዜ ነው፣ ግን ከከፍተኛ ጉዳት ጋር ከከፍተኛ የእግር ጉዳት ጋር ነው የተጫወተው። ግን እሱን የተመለከቱ አብረውት የተጫወቱ ተቃራኒዎቹ የብራዚል ብሔራዊ ቡድን ወይ በክለብ ደረጃ እሱን የሚያውቁት በጣም የተለየ ተጫዋች ነው። ከስኪል ጋር፣ ከቴክኒክ ጋር፣ ከድሪብሊንግ ጋር፣ ከአእምሮ ጋር እግር ኳስን በአእምሯቸው ጎልንም በአእምሮ ልክ ማስቆጠር ከሚችሉ ኮከቦች መካከል አንዱ ነው። የ1998ቱ ፋይናል ከዛ ደግሞ 2002ቱ የዓለም ዋንጫ ጀርመን ኦሊቨር ካን ላይ 2 ጎሎችን አስቆጥሮ ያንን የበላይነት ሲደመድመው ሮናልዶ፣ ሪቫልዶ፣ ሮናልዲኖ ጎቾ ትሪፕል አር የነበረው ሚና በተለይ ሮናልዶ፣ ሉዊስ ናዛሪዮ ዴ ሊማ የነበረው ሚና በጣም ትልቅ እንደነበር ይታወቃል። የዓለም ዋንጫ ታሪካችንና ዳሰሳችን ወደ ኋላም ወደፊትም እያልን እንቀጥላለን። ምርጥ ኮከቦች እናነሳለን። ከዛ ውጭ ደግሞ እንግዲህ አሁን የሚጠበቁ የአሁኑ እንኳ 48 ሀገር ነው ይፍረም ብዙ ነው። 32ቱ ነው ለመጀመር ራሱ ብዙ ቀን ያልፈዋል። አሁን 32ቱ ላይ ለመድረስ ሁሉም የምድቡ ጨዋታዎች ካለቁ በኋላ ቁጥሩን ስንመለከተው 32
የዓለም ዋንጫ የበፊቱ የዓለም ዋንጫ የሚጀምርበት ሰዓት ነው። ከዛ በኋላ ራሱ 32 ውስጥ የሚጣሩ ብሔራዊ ቡድኖች ይኖራሉና ትንሽ መስፋቱ ፊፋንም እያስተቸው የተጫዋቾችንም አቅም ጭምር እንዳይጎዳ ጥርጣሬዎችም ጭምር አሉ። ከዛ ውጭ ደግሞ የዓለም ዋንጫው ራሱ የሚስተናገድበት ቦታ እና እያጋጠሙት ያሉት ነገሮች ቀጥሎ የምናወራበትም ነገር እሱ ስለሚሆን ወደዛው እንዳደር የዓለም እግር ኳስ ዋንጫና ፖለቲካ እንላለን። አነጋጋሪው የኢራን ቪዛ፣ አግላዩ የዓለም ዋንጫ ፍቅር፣ በተለይ ደግሞ አሻንጉሊቱ ፊፋ፣ እነዚህ አበይ ጉዳዮች እናደርገዋለን ከዝውውር ዜናዎቻችን ጎን ለጎን። በተለይ የኢራን ብሔራዊ ቡድን ቪዛ አሰጣጥ በጣም አስቂ ነው፣ አነጋጋሪም አስገራሚም ነው። የአይባስ ሲባል ደግሞ ሶማሊያን ዳኛ የ2025 የካፍ ምርጡ ዳኛ ነው። አሜሪካ አድርሰው ነው የመለሱት፣ ሁሉን ዶክመንት አሟልቶ አትገባም በሚል ማለት ነው። ለኢራን ብሔራዊ ቡድን የኢራን ብሔራዊ ቡድን እንግዲህ ከቤልጂየም፣ ግብፅና ኒውዚላንድ ጋር ተመድቧል። አሜሪካ ላይ ነው ሶስቱንም ጨዋታዎች የሚያከናውነው፣ ግን ሜክሲኮ ተቀምጦ ነው። የአንድ ቀን ቪዛ ነው የሚሰጥ። ትጫወታለህ፣ ትወጣለህ። ሁለተኛው ጨዋታ ሲደርስ እንደገና አንድ ቀን ቪዛ ይሰጠዋል። አሁንም ትጫወታለህ፣ ትወጣለህ ሜክሲኮ። ሶስተኛውንም ጌም እንዴት ታደርጋለህ? ይሄ በጣም አሳዛኝ ነው። የእግር ኳስ መንፈስ አይደለም ፍቅር፣ የእግር ኳስ ቫይብ አይደለም። በተለይ ከወርልድ ካፑ ጋር በተያያዘ የዶናልድ ትራምፕ የአጀሬ ዶናልድ ትራምፕ አስተዳደር በተለይ ይሄ ከፖሊሲው ጋር በተያያዘ ብዙ ዓለም ዋንጫውን እየበጠበጠ ነው። ፊፋም አቅምም የለውም፣ ታዛዥ ነው ፊፋ። አብዛኞቹ የፊፋ የወርልድ ካፕ ስፖንሰሮች ራሱ የአሜሪካ ጃይንት ተቋሞች ናቸው። እንደሚታወቀው 48 ሀገራት 16 ከተሞች 104 ጨዋታዎች፣ ከነዚህ 104 ጨዋታዎች ውስጥ 78 ያህል ጨዋታዎች የሚከናወኑት ፍጻሜውን ጭምር በአሜሪካ ነው። 78ቱ ጨዋታዎች አሜሪካ ላይ ናቸው፣ ፋይናሉን ጭምር። ሁሉም ውድድር በለው ኦልሞስት ሁሉም ውድድር በለው ካናዳና ሜክሲኮን ያው እንደ ጸበል ቅመሱን ያስገቧቸው በጣም ራብ ቢሆንም በዚህ ውድድር ላይ እንግዲህ በተለይ ዳኛውንም ተጫዋቾችንም አሰልጣኞችንም ደጋፊዎችንም የተለያዩ ኦፊሻሎችን ጭምር ፍቅር አሜሪካ ቪዛ እየከለከለች ነው። በውድድሩ ላይ የሚካፈል ብሔራዊ ቡድን እንዴት ዴስቲኒውን አሜሪካ አርጎ አይጫወትም? በጣም ከስፖርት መንፈስ ከስፖርት አንድነት ለምሳሌ የዓለም ዋንጫውን ፈልገህ ዓለምን ማግለል ማለት ነው። ዓለም ዋንጫውን ፈልገሃል፣ ዓለምን ግን አትፈልግም። ታዲያ ለምን ቢድ ታደርጋለህ? አንድ በጣም አሪፍ ጽሑፍ አይቼ ነበረ ፌስቡክ ገጻችን ላይ ማስፈራዋለሁና የዓለም እግር ኳስ ዋንጫውን ፈልገዋል። አዎ ፈልገዋል። ነገር ግን የዓለም ማህበረሰብን ደግሞ አይፈልጉም። ይሄ ከስፖርት መንፈስ ከፉትቦል መንፈስ ከእግር ኳስ መንፈስ በጣም ራሽያ ላይ፣ ብራዚል ላይ፣ ሳውዝ አፍሪካ ላይ፣ ጀርመን ላይ፣ ኮሪያ፣ ጃፓን ላይ በዚህ እንኳን 25 ዓመት ያየናቸው፣ ኳታር ላይ ደግሞ በጣም በትልቁ ያኔ ሌሎች ሀገራት ሲያስተናግዱ በጣም የምዕራብ ሚዲያዎች በብዙ መንገድ ሴንሴሽናላይዝ አድርገው ያወራሉ። አሁን ወደ ራሳቸው ሲመጣ ይሄ አግላይ የዓለም ዋንጫ ሆኗል። ፍቅር ዓለምን ካልፈለጋችሁ ለምን የዓለም ዋንጫውን ታዘጋጃላችሁ ነው። ይሄ ትልቁ ነጥብ። አሁን ለምሳሌ ሶማሊያው ዳኛ ኦማር አርታንን ብትሆን የዓለም ዋንጫ ቤስት ሪፈሪ ለመባል የምታልፍበትን የምትሰራውን ስራ አስበው። በስንት ውድድሮች ውስጥ እንደምታልፍ፣ በስንት ስቃይ ከዓለም ምርጥ ዳኞች መካከል እንደምትሆን። በተለይ ሶማሊያ እግር ኳሷን ተመልከቱ። ብዙ ድል ከሌለበት በጣም የተስፋፋ እግር ኳስ ከሌለበት በፊፋ ምርጥ ከሚባሉ ዳኞች መካከል በዓለም አንዱ ዳኛ ሆነ በእንዲህ አይነት ውሳኔዎች ህልመ ሲነጠቅ በቃ ያሳዝናል። አንደኛ ሌሎች ሀገራት ላይ ቢሆን ይሆናሉ የሚል ጥያቄ ተነሳበታል። የዓለም እግር ኳስ ዋንጫና ፖለቲካ ብዙ አይለያዩም ብዙ ጊዜ። ነገር ግን በዚህ ልክ በስፋት ነገሮች የውድድሩን ገጽታ ጥላሸት በሚቀቡ ልክ መሆን ነበረበት ወይ የሚሉ ጥያቄዎች ታነሳለ። የሀገራት ሁሉ ውድድር ነው የዓለም ዋንጫ። አስተናጋጆች የቪዛና የኢሚግሬሽን ኮንሰርኖች ለማቅለል ጭምር ቃል ይገባሉ። ቪዛ እንድታገኝ አይደለም ለተጫዋቾቹ። አሁን እኮ ኦፊሻሎችም ቪዛ ይከለከላሉ። ደቡብ አፍሪካ ተጫዋቾች ተከልክለው እንደነበር ይታወቃል። ሌሎችም ሀገራት ላይ እንዲህ አይነት ነገሮች በሰፊው አጋጥመዋል። ጋዜጠኞች፣ በጣም በርካታ የእግር ኳስ አፍቃሪዎች እንዳይሄዱ የሆኑበት አጋጣሚ አለ እና የዓለም ዋንጫ ስታስተናግድ ለምሳሌ የቪዛና የኢሚግሬሽን ጉዳዮች አንድ መንትን ይሆናሉ። በፊፋ እንደ ቅድመ ሁኔታ ይቀመጣሉ።
ለምሳሌ ሩሲያ ፋን አይዲን የሰጠችው አይደል? የትኛውም ዓለም ላይ ሆነ አፕላይ ታደርጋለህ ወንጀል እስካልሰራ ድረስ ሌላ የሆነ በቃ የአንድን ሀገር ህጉን ደንቡን የምትጥሰው እስካልሆንክ ድረስ የዓለም ዋንጫውን የመከታተል ራይት አለ የሚል ኦፕሽን አመቻችተው ነበር። በአሜሪካ ነገሮች የተለዩ ነው እየሆኑ የመጡትና እነዚህ የትራቭል ሬስትሪክሽኖች ከቦታ ቦታ በቀላሉ ያለመሄድ ጉዳይ፣ በየኤርፖርቱ የምትጠየቃቸው ነገሮች መብዛት፣ የተወሰኑ ሀገራት ላይ ትኩረት ማድረግ፣ የጂኦፖለቲካል ቴንሽኑ ራሱ በሜክሲኮ በካናዳ እና በአሜሪካ መካከል ያለው ቴንሽን በጣም በጋራ አዘጋጁት እንጂ በቅርብ ጊዜያት እንኳን ሶስቱ ሀገራት በጣም ከፍተኛ የሆነ የፖለቲካ ውጥረት ውስጥ ነበሩ። አንድ መርህም የላቸው። በጣም ከፍተኛ ውጥረት። ሜክሲኮ ድንበሯን አሜሪካ ዘግታ ከካናዳ ጋር ካናዳን እንደውም እንጠቀልላለን ሌላ ስቴት እናደርጋለን የሚለው የዶናልድ ትራምፕ ንግግር ብዙ ነገሮች አልፎ ነው የዓለም ዋንጫ የመጣው። በዚህ ስሜቱ ስለመጣ ይሄ የዓለም ነው የዓለም ዋንጫው የሚለው ስሜት ትንሽ ጥላሸት እያረፈበት ይገኛል። ከዚህ በፊት የነበሩት መልካቸው የተለየ ነው። ለምሳሌ 2015 ወደ 16 ወደ 17 ወደ ሩሲያ ዓለም ዋንጫ ስናልፍ በሰብአዊ መብት በመሳሰሉት ነው የሚከሰሱት። እዛው ባሉት ወይም ተሻግረው ባሉት በሰብአዊ መብት ትከሰሳለህ። ያሁኑ ግን ትንሽ በስፋት ሀገራትን በቃ ቪዛ የሚያገኙበትን እድል የማሳጠር የማሳነስ አሜሪካ ከፍተኛ በእርግጥ ይሄ ፖሊሲ ከሀገር ውስጥ ኢንትረስት የመጣ እንደሆነ ይታወቃል። ግን የዓለም ዋንጫን ስታዘጋጅ የምታለሰልሳቸው አንዳንድ ጉዳዮች በተለይ በአሜሪካ ገጽ ላይ ለስለስ ስላላሉ ትንሽ ትችቶች ጠንከር ብለው እየተሰሙ ይገኛሉ። ለምሳሌ ካታር ላይ ካስታወስክ አንደኛ ትንሽ ሀገር ነች ማስተናገድ የለባትም የሚል ካምፔን ነበር። በጣም ትንሽ የቆዳ ስፋቷ በጣም ትንሽ ሀገር ነች። ሁለተኛ እዛ የሚሰሩ ሰራተኞችን ማይግራንት ሰራተኞችን ሰፊ ሰዓት ያሰራሉ። በቃ ሂውማን ባልሆነ መንገድ ሰብአዊነት በጎደለው መልኩ ሰፊ ሰዓት ያሰራሉ። የሂውማን ራይት ኮንሰርኖች ነበሩብን ይላሉ። ከዛ ውጪ የፊፋ የሚያስቀምጣቸውን አንዳንድ ህጎች ይቃረናሉ በሚል አገሪቱ ላይ ከፍተኛ ጫና ነበር። ካስታወስክ አንዳንድ ህጎችን ሀገሪቱ ጥብቅ የሆኑ ህጎቿን እስከ ማለስለስና እስከ መፍቀድ ደርሳ ነበር። በፍጹም ታይተው የማይታወቁ በካታር ምድር ከሀገሪቱ ስነ ስርዓት ውጭ ስርዓት ባህል ውጭ የሆኑ ነገሮች ሁሉ እስከ ማስፈቀድ ደርሰው ነበር። ወደዚህ ስትመጣ ግን ፊፋ የለም። ለምሳሌ ዳኛው ለምን ተከለከሉ? የመረጥካቸው ዳኛ ናቸው። በብቃታቸው ነው የተመረጡት። ፕሮፋይላቸው ይታወቃል። ሃይ ፕሮፋይል የሆኑ ሰው ናቸው። በዓለም ላይ ዞሮ የዳኙ ዳኛ ናቸው። ይህንን በተመለከተ እንኳ የተከለከሉት እከሌ ናቸው የሚል መግለጫ ነው እንጂ የሰጠው በፍጹም ለምን ይሄ ይሆናል የሚል መግለጫ እንኳ አልሰጥም። እንደውም ከዛ በኋላ ዳኛው ቀሪ ጨዋታዎች ላይ እንደማይዳኙ ነው መረጃ ፊፋ የሰጠው። የፊፋም ዝምታ አሜሪካ ላይ ጫና ያለማሳደር ጉዳዮች፣ የኢራን ቅድም ያነሳው በትራቭል ሊያልቅ እኮ ነው። ስትሄድ ስትመጣ መጀመሪያ አሪዞና ነበር የኢራን ብሔራዊ ቡድን ልምምድ እንዲያደርግ ቤዝ ያደረገው። ያ ከጦርነቱ ኢራንና አሜሪካ ከቀሰቀሱት ጦርነት በኋላ መልኩን ቀየረ። አሁን በ3 ቀን ውስጥ እየሄድክ እየወጣህ የምታደርጋቸው ጨዋታዎች ትንሽ እግር ኳሳዊ አይመስሉም። ለማንኛውም ግን በእንዲህ አይነት ስሜት የዓለም ዋንጫው ሊጀምር ከጫፍ ደርሷል። ያው ውድድሩ የፊፋ ነው፣ የዓለም አቀፉ የእግር ኳስ ማህበር ጂያኒ ኢንፋንቲኖ አስተዳደር። እኒህ ሰው ቀጣይ ዓመት ምርጫ አላቸው። ይዘውታል፣ አህጉሩን ሁላ አፍነው ይዘዋል። ይመረጣሉ። ለዓለም ዋንጫ እኮ ታልፋላችሁ እያሉ ነው የሚመረጡት። 60 እኩል ያደርጉት ነው። አዎ ጸበል ቅመሱ አድርገውታል እኮ አልኩ። በቃ 2030 ወደ 60 እስከ 66 ሁሉም የዓለም ሀገራት መሳተፍ አለባቸው ማለታቸው ወደፊትም አይቀርም። እንትኑ ትንሽ ቫይቡ በጣም እየጠፋ መጥቷል። ፊፋ እጁ የሚጠመዘዝ ተቋም ሆኗል። ፍቅር ቆይቷል። የቀድሞ አለቆቻቸውን መንፈስ የሚከተሉ ነው ለእኔ የሚመስለኝ። ጆሴፍ ሴፕ ብላተርን ጨምሮ ፕላቲኒ በዛ ውስጥ የነበሩት ተቋማት ያ በነጭ አንሶላ ከዙሪክ በሲአይኤ የወጣው ማለት ነው። አሁን ያለው አስተዳደርም በተለይ አህጉራትን ፌዴሬሽኖችን አፍነው ይዘዋል። ፓወርፉል ናቸው። ወደ አሜሪካ ደግሞ ሲሄዱ በዶናልድ ትራምፕ ተጠምዝዘዋል። እኒህ ሰው አንዳች ነገር ይሄ ከእግር ኳሱ በጣም በራቁ ነገሮች ላይ እንኳን ስፖርቱ ለምሳሌ ካንቶና በቅርቡ አንድ መድረክ ላይ ከዚህ ከስፖርትና ከፖለቲካ ጋር በደንብ ራሽያን ጠቅሶ ሲናገር
ራሽያ ከዓለም እግር ኳስ ከዓለም ስፖርት ከኦሎምፒክ ጭምር ከተገለለች ዓመታት ተቆጥረዋል። ፍቅር በተቃራኒው የፊፋ ዝምታ የሚገርም ነው። ራሽያ ግን ትልቁ ባለውለታ ነበረች። 8 ዓመት ብንሻገር እኔም አንተም 1 ወር ሙሉ እዛ የነበርንበት የዓለም ዋንጫ ቭላዲሚር ፑቲን ፖሊሲያቸውን ጭምር አሻሽለው 6 ወር ጭምር የምትቆይበትን ይሄ የዓለም ዋንጫ እኮ ካለ ስፖርት ቤተሰቡ ካለ ቫይቡ ምንም ነው እኮ ውድድሩ። ይሄ ሁላ ጃይንት ስፖንሰሮች ተቋማት ቢሊዮን ዶላሮች የፈሰሰበት ውድድር አሜሪካን ቲኬቱን በራሳቸው ዜጎችና እዛ ባሉ ነዋሪዎች ሽጠዋል። ትራምፕ አትምጡብን ነው የሚሉት። የተለያዩ መሰረታዊ የሆኑ ጥያቄዎች በመንግስት ደረጃ ሊኖር ይችላል፣ ግን የእግር ኳስ ያስተሳሰራቸው ከዓለም ዋንጫ ይሄ 98 ዓመት አካባቢ ተቆጥሮ 1 ሙሉ ሴንቸሪ ሊሞላው የቀረበው የዓለም እግር ኳስ ዋንጫ ቫይቡ ትልቅ ነው። ፍቅር ትልቁ የእግር ኳስ የስፖርቶች ውድድር ነው። ልክ እንደ ኦሎምፒክ ነው። በክለብ ፉትቦል በየትኛው የምትደምረው አይደለም። የእግር ኳስ ተጫዋቾች የመጨረሻው ወርቃማው ስኬት ዘላለማዊ መሆን የሚችሉት የዓለም እግር ኳስ ዋንጫውን ሲያሸንፉ ነው። ለምሳሌ በአንድ ወቅት ሲያርሰበን ከጓደኛው ፒርስ ሞርጋን ጋር በነበረው ቆይታ 7 ጨዋታ ነው አለ እና በሱ ይሄ የምንጊዜም ሌጀንድ የሚሆነው ነገር ብዙ ድሪም መሆን የለበትም በሚል በጣም የተሳሳተ ሀሳብ ነበር የሰጠው ሮናልዶ እና እኔ በጣም አንተም ዓለምን በጣም የተቃወመበት ነበር ሀሳብ የሰጠንበት ነው። እኔ እንደማያሸንፍ አረጋግጧል እንደ ሮናልዶ ነው ያልኩት። አሁን ደግሞ ብትጠይቀው አይልም። በእርግጠኝነት እኔ በጣም ወዶ ኮከብ ነው ፍቅር፣ ግን አንዳንዴ የሲያርሰበን ኢጎ ያናድደኛል እኔን ራሱ። ለምን ብትል ሜሲ አሸንፎታል፣ ሰቅሎታል። ሄቨን ፓራዳይስ ዱሪ እንደነገረው ከኳታር ሉሲያን ላይ ግን የዓለም ዋንጫውን ማሸነፍ ያው ሕያው ሌጀንድ አያደርግህም አይነት ሀሳብ መስጠት ትክክል አልነበረም። ራሱ ፒርስ ሞርጋንም ገርሞት ነበረ። ሮናልዶ ካሳካው በጣም ከሚገባው ቦታ ላይ መቀመጥ ይችላል ለልፋቱ። ወርቃማው ትውልድ አለው ከፖርቹጋል እግር ኳስ ጋር። ካላሳካው ግን የጎደለው ነው የሚሆነው፣ የጎደለው ነው። አሁን ሮናልዶ ሉዊስ ናዛሪዮ ዴ ሊማርናይን ቻምፒየንስ ሊግ አላሸነፈም። ይነሳል እኮ በቻምፒየንስ ሊግ ሌቭል፣ ግን እንደ ዓለም ዋንጫ አይደለም። ቻምፒየንስ ሊግ እና ዓለም ዋንጫ ምንና ምን ይገናኛሉ? የዓለም እግር ኳስ ዋንጫ ለብራዚላውያን የከፍታው ጥግ ነው፣ ለአርጀንቲናውያንም የከፍታው ጥግ ነው። ፖርቹጋላውያን አያውቁትም ፍቅር። የኢዞፒዮም አላሸነፈውም፣ እነ ሪዮ ኮስታ ፊጎም አላሸነፉትም። ሲያርሰበን ከሁሉም ይልቀው በሀገሩ ካደረገው ከነ ሜሲ ተርታ ይሰልፋልና አንዳንዴ ይህንን ቫይቡላ ነው ፊፋ እያበላሸ የሚገኘው። በጣም አግላይ የዓለም ዋንጫ ነው። የኦማር አብዱል ቃድር ኒሱማላይ ዳኛ የካፍ ምርጡ ዳኛ ናቸው በ2025 በጣም ፕሮፌሽናል። አፍሪካ አለኝ የምትለውን ዳኛ ነው እንግዲህ ከአሜሪካ እንዲመለሱ የተደረገው። የኢራን ብሔራዊ ቡድን በደል አስገራሚ ነው። ገና ብዙ ነገሮችን እንሰማለን። ለምሳሌ ገና በ2025 መጨረሻ ላይ ፊፋ በፕሬዚደንቱ ዣን ኢንፋንቲኖ አማካይነት ለዓለም ሰላም ላበረከቱት አስተዋጽኦ ብሎ ለዶናልድ ትራምፕ ሽልማት ሲሰጥ ነው ትልቁ ኮንትሮቨርሲ የተነሳው። ምክንያቱም ፊፋ ከፖለቲካ መሪዎች ጋር ያን ያህል ጥብቅ ያለ ምስል እየያዘ መጣ። አይታቸው ከሆነ የዓለም ዋንጫው ሲስተናገድ፣ የክለቦች ዓለም ዋንጫ ሲስተናገድ ፊፋ የነበረበት መንገድ፣ በኋላ ጭራሽ ዶናልድ ትራምፕ ሀገር መምረጥ ጀመሩ እኮ። ኢራንን አባረን ጣሊያን እምቢ አለች እንጂ ጣሊያን የእግር ኳስ ሀገር ነው ያውቃሉ። እኛ በእንትን ተንጠላጥለንማ እንሂድም አሉ። በቃ አልቻልንም። ፕራይም ሚኒስትሯም ጭምር ጆርጆ ሜሎና ጭምር ትክክል ናቸው። እኛ ወድቀናል፣ በቃ ችለን ነው የምናልፈው። ሀሳቡን ራሱ በፍጹም የሚያበሳጨው 4 የዓለም ዋንጫ የበላች ሀገር ለምን ኢራንን ትተህ ጣሊያን አትመጣም እስከ ማለት ደረሱ ፕሬዚደንቱ። እና በአጠቃላይ ከኢሜጅ ጀምሮ የዘንድሮ የዓለም ዋንጫ በእርግጥ አሜሪካ የ1994ቱ የዓለም ዋንጫ በጣም ድንቅ የዓለም ዋንጫ ከሚባሉት መካከል አንዱ ነው። እሱን ብቻውን እንዳስሷለን። በጣም አስደናቂ የዓለም ዋንጫ ነው። የውድድሩን ዕጣ ፈንታ የቀየረ ይባላል። እንደውም ዓለም ዋንጫ ከዛ በኋላ ነው ወደ ሰማይ የተነሳው። እግር ኳስ በአሜሪካም ተቀየረ። እግር ኳስ በዓለም ላይ ደግሞ የዓለም ዋንጫ ማስተናገድን አሜሪካውያን እንዴት እንደሆነም ጭምር አሳዩ። ብዙ ክስተቶች ነበሩበት። ያ ክስተት ለብቻ ይታያል። አሁንም ትልቁ የዓለም ዋንጫው ቅድም መስተንግዶ የሚያርፈው እነሱ ላይ ነው።
በጣም ትልቅ ኮንትሪቢሽን አላቸው። ግን አሁን ፊፋ የምትለው ተቋም አንደኛ አዘጋጆችን ሲመርጥ ከእግር ኳስ መወዳደሪያዎች ውጭ እየሆነ ነው። ኮታ መጀመሪያ ኮታ ተደረገ ካስታወስክ፣ ኋላ ደግሞ የምዕራቡ ዓለም ኮልዶር የዘመናዊ ጦርነት ረብሻ እንግሊዝ የምታስተናግደውን ሩሲያ ወሰደች በሚል ጦርነት፣ ከዛ በኋላ አሜሪካ ጣልቃ ገብታበት የኮራፕሽን ስካንዳል የሙስና ቅሌት 2015 ላይ ብላተርን ያወረደው። ከዛ ቀጥሎ ግን አሁን የሚተችበት ደግሞ እነዚህን ሀገራት ፊፋ የሚፈልጋቸው ለምንድን ነው? ለጥቅም ነው። ትልልቅ ስፖንሰሮች ያሉባቸው ሀገራት ናቸው። ትርፍ የምታጋብስበት ነው። ትኬት እንኳ የተሸጠበት ፕራይስ ያስደንቃል። አሜሪካ ውስጥ በዓለም ዋንጫ ታሪክ በጣም ውዱ የዓለም ዋንጫ እየሆነ ነው። የአንድ ትኬት ዋጋ ከፍተው በጣም ያስደነግጣል። $1,000 በታች የለም። በጣም አስደንጋጭ የምድብ 3ኛ ጨዋታ። ስለዚህ ፊፋ እስከ $8 ቢሊዮን ለማግኘት ነው እቅዱ። እኔ ይሄ ኮመርሻል ፕራዮሪቲው እና አገሩን ማስፋት ይፈልጋል። ሁሉም ሀገር ድምፅ እንዲሰጥህ አሁን 48 የሆነውን 60 ስታደርገው ሁሉም በቃ ወደ ዓለም ዋንጫ እንሄዳለን በሚል ድምፅ ይሰጣል፣ ቮት ታደርጋል። የመጀመሪያ ኢዚ የመወዳደሪያ የምርጫ ስትራቴጂ ሆናለች። ኮመርሻል እንትን ይጨምራል፣ ተመልካቾች ይጨምራል፣ የቴሌቪዥን ስርጭት ጨዋታውን ይጨምራል። በዛ ምክንያት ስፖንሰሮችን ያገኛሉ። ስለዚህ የጋቨርንመንት ጣልቃ ገብነት፣ የመንግስት ጣልቃ ገብነት ስፖርቱ ላይ በደንብ እየታየ ነው። ሀገራት ደግሞ እንዲህ አይነት ውድድሮችን በከፍተኛ ሁኔታ ጠልፈው የራሳቸውን እንትን ለማንጸባረቅ፣ ማንነታቸውን የበላይነታቸውን ለማንጸባረቅ፣ ከተሞቻቸውን ለማሳየት፣ ፖለቲካል አቋማቸውን ለማሳየት፣ ብዙ ነገሮችን ለማሳየት እየተጠቀሙባቸው ናቸው። ይህን የሚጠብቀው ማን ነው? ጠባቂው ተቋም። ግን ጠባቂው ራሱ መጠበቅ ያለበት ጠባቂ ያስፈልገዋል። ፊፋ ራሱ ጠባቂ ያስፈልገዋል። በፊፋ ብዙ ተስፋ አስቆራጭ ነገሮች እንደቀጠሉ ናቸው ማለት ይቻላል። የሞደርን ዴይ አናርኪ አይመስልም ፍቅር? የዚህ ኢምፔሪያሊዝም ቀለሙን ቀይሮ አትምጡብኝ መርጠህ በቃ ይሄ ውድድሩ ስፖርት አንድነትን በደንብ የሚሰብክ ነው። የዓለም ዋንጫው ዓለምን የሚያሰባስብ ነው። በየ4 ዓመቱ ተናፍቆ የሚመጣ ነው እና አግላዩ የዓለም ዋንጫ የሆነበት ምክንያት ዓለምን አትፈልግም፣ ዋንጫውን ግን ፈልጋል። የዓለም ዋንጫውን ማስተናገድ ፈልጋል፣ ግን ዓለምን አትፈልግም። ከለሩ ዳይቨርሲቲው ነው፣ ቫይቡ ነው፣ ፋንቤዙ ነው፣ ቀለሙ እሱ ነው፣ ውበቱ እሱ ነው፣ ሜሞሪው እሱ ነው። እሱ ነው ስክሪፕት የሚሆነው። እሱ ነው ወርልድ ካፕን ያስወደደው። በየ4 ዓመቱ እየመጣ አይደለ? ውድድሩ ብቻ አይደለም እኮ። ከዛ ከደጋፊው ይጀምራል። ደጋፊዎች $1,500፣ $3,000፣ $4,000 ትኬት ገዝተው ቪዛ ተከልክለዋል። ተሳታፊ ሀገራት እዚሁ ያሉት ይበቃሉ ነው የሚሉት። ስለ ገጽታ ምናምን ሀብታም ስለሆኑ አይህ ንቀቱም አለ፣ አይጨነቁም። በቃ አትምጡብን ነው። ይሄ ደግሞ የእግር ኳስ አንድነትን፣ ትብብርን፣ መንፈስን፣ የስፖርትን ዓላማ የሚጥስ ነው። ዳኛውንም፣ ፕሮፌሽናሉንም፣ ተጫዋቹንም፣ ባለስልጣኑንም፣ ደጋፊውንም፣ የሚዲያ ኤክስፐርቶችንም ጭምር ከልክለህ ወርልድ ካፑ በምን አይነት ቫይብ የሚለው ራሱን የቻለ ጥያቄ ነው። ትልቅ የሆነ ዝብርቅርቅ ስሜት ፈጥሯል። ትልቅ የሆነ ይሄ ጥያቄ ብቻ። ለምሳሌ ራሽያ ላይ የነበረ ቫይብን አስታውስ፣ ሳውዝ አፍሪካ የነበረ ቫይብን አስታውስ። ስማቸው እየጠፋ ፍቅር። ብራዚል ላይ የነበረ ቫይብን አስታውስ። ዚካ ቫይረስ አለ ምናምን እየተባለ የነበረው ከፍ ያለ ቫይብ ራሽያን ከዘረኝነት ጋር ለማምጣት ጥረት ተደርጓል። አላየንም፣ እኛ አንድም ቀን አላየንም። አሁን ወደ አሜሪካ ስትመጣ ደግሞ ውድድሩን ትፈልጋለህ። ውድድሩን ማስተናገድና ከፍተኛ ኢንቨስትመንት አውጥቷል። በቢሊዮን ዶላሮች የኳታር ከፍታን አስታውስ ከ4 ዓመት በፊት። አሁን ደግሞ ቫይቡን የሚፈጥሩትን ደጋፊዎችን አትፈልግምና በዚህ መንፈስ ውስጥ የሚከናወን ነው። ትልቁ ተጠያቂነትና ቋቱ የሚያመጣው ወደ ፊፋ ነው። እጁ የሚጠመዝዝ ተቋም በመሆኑ አሻንጉሊት በመሆኑ ምክንያት ነው ፍቅር። ምክንያቱም መብቱን የሚያስከብር አሁን ዳኛው ላይ እንኳን ኦማር አብዱል ቃድር ላይ ይህ ሶማሊያ የካፍ ምርጡ ዳኛ ላይ እንኳን አንድ ሀሳብ አልተሰጠም። በቃ ተመልሷል እሱ እና ፊፋ ኢንተርፊር የሚያደርግበት መንገድ የለም። ቢኮዝ ታዛዥ ነው። ሳይጠሩት ነው አቤት የሚለው ፍቅር። ያ ደግሞ ፋይናንሱ የፊፋ ትልልቅ ስፖንሰሮች፣ የዓለም ዋንጫው ትልልቅ ጃይንት ስፖንሰሮች ሁላ የአሜሪካ ግዙፍ ተቋማት በመሆናቸው በፕሬዝደንትነት ታሪክ ራሱ ፊፋን ከመሩት በጣም መሪዎች ገና ወደፊት የሚታዩ ሆነው የስራ ፕሮፋይላቸው ግን ይህ እንትን ላይ የተጠመዱ
ፕሮፓጋንዳው ላይ ከሜዳ ውጭ ባለው ነገር ላይ የተጠመዱ የሜዳውን ነገር ደግሞ የረሱ ፕሬዚደንት ይመስሉኛል ኢንፋንቲኖ። ለምን መሰለህ ያኔም አሁን ካናዳ ለምንድን ነው እንደ ፕሬዚደንት የምንቀበልህ ብለው ካናዳ ሲሄድ ለስብሰባው መንገድ ይዘጋልኝ እንደ ፕሬዚደንት የፕሬዚደንሻል የሆነ አቀባበል ይደረግልኝ ሲሉ የከተማዋ ከንቲባ ምን ስለሆንክ ነው ብለው መለሷቸው። እንዲህ አይነት ነገሮች ላይ የሚጨነቅ ገጽታ ላይ እንደዚህ ያረኩ የሚል የሚጨነቅ ፋይናንስ ላይ በሰፊው የሚጨነቅ ከአውሮፓ እግር ኳስ ጋር በጣም የሚፎካከር የአውሮፓ እግር ኳስ ኮንፌዴሬሽን ጋር አሁን የውድድሩን መለጠት ስታየው ከኳሊቲ ይልቅ ውድድሩን የዓለም እኮ የሚሆነው አንዳንዴ ከተሳትፎ ጀምሮ ነው እንጂ መጨረሻ ላይ ሁሉም የዓለም ሀገር ስለተሳተፈ አይመስለኝም። ማለት ከማጣሪያው ጀምሮ ትሳተፋለህ። ኳሊቲ ማተርስ። ከማጣሪያው ጀምሮ ትሳተፋለህ። ከቻልክ ታልፋለህ፣ ካልቻልክ የመጨረሻው ድግስ ላይ አትገኝም፣ ትመለከታለህ። በቃ ይሄ ነበረና መኖር ያለበት ነው ኳሊቲ ያለው ውድድር እንድታዘጋጅ። አሁን የመጣው ነገር ግን በትልቁ ትርፍ ማግኘት በቃ ከየትኛውም ውድድር ላይ ማትረፍ የሚለው ኮመርሻል የሆነው ፐርስፔክቲቭ እግር ኳስ ያለውን ውበት እንዳይቀመው ያሰጋል። ይሄ 48ቱ እየተተቸ ያለ ነው። እንግዲህ እንደውም 100ኛ ዓመታችንን ስናከብር 66ቱን ነው የምናከብረው ወይስ ከ60 እስከ 66ቱን ነው የምንሳተፈው የሚል ሀሳብ እየያዙ ነው። ይሄ ትንሽ በከፍተኛ ሁኔታ ቅሬታ የሚፈጥር ነገር ይመስለኛል። ለማንኛውም ፊፋና የዓለም ዋንጫው እኛም ወደ ቦታው ተጉዘን ዘገባዎችን እናቀርባለን። ያለውን ትዝብታችን ከዚህ በፊት ከደቡብ አፍሪካ ከሩሲያ እንዳደረግነው ሁሉ አሁንም ደግሞ ከአሜሪካ ከመለሱ እኔ የለሁበት ከመለሱ በዚህ እንኳን ጥሩ ፕሮፋይል ለመሰለው አሁን የሴኔጋል ብሔራዊ ቡድን ፍተሻ አይተሃል? ቦርዲንግ ፓስ ላይ በየኤሪያው ያለ የሚወስደው ሰዓት መጨናነቅ። አሁን ይሄ የወርልድ ካፑን ቫይብ በጣም ተወዳዳሪዎቹ ራሱ ቅሬታ ውስጥ ናቸው። አሁን የኢራን ቡድን ሜንታሊቲ ያስበው በጣም በከፍታ በፓሽን እነሱ በልህ ቶርናመንቱ ላይ ተሳትፈው እግር ኳስን ጭምር ማሸነፍ ነው የፈለጉት እንጂ ለምንድን ነው የአንድ ቀን ቪዛ እየተሰጠ ገብተህ የምትጫወተው? ለምሳሌ ከቤልጅየም ትጫወታለህ፣ የአንድ ቀን ቪዛ ይሰጣል፣ ትወጣለህ ተመልሰህ። ሜክሲኮ ሶስቱም ውድድር አሜሪካ ነው እኮ። እንደገና ከግብፅ ትጫወታለህ፣ ተመልሰህ ትወጣለህ። ዞር ካልክ እኮ ያስረዋል ማለት ነው። ከረፈደብህ የአንድ ቀን ቪዛ የሚል ፊልም አይተሃል? የማርቲን ሎረንስ ፊልም የሆነች ዳያመንድ ይዘርቅና ምናምን ነው ፊልም። ከዛ ልክ መስመር ነው የሚለያቸው ሜክሲኮና አሜሪካን፣ ድንበሩ ነው የሚለያቸው። ልክ መስመሯን ሲያልፍ ወደ ሜክሲኮ መሻገሩን ሲያውቅ ፖሊሶቹ ላይ የሚደሰክረው ድስኩር አለ አይነት ማለት እኮ ነው። ኢራን ልክ ሲሻገሩ እንደ ልብ ይሆናሉ፣ ሲመጡ ደግሞ ቶሎ ለመውጣት ተሯሯጣለህ ማለት ነው። አንድ ቀን ቪዛ። ይሄ ቅድም ያነሳ ነው ነጥብ ነው። ፖለቲካ ጆ ሃቫላንጅ ምርጡ የፊፋ ፕሬዚደንት ናቸው። በነገራችን ላይ ጆ ሃቫላንጅ ብራዚላዊ ናቸው። ለረጅም ጊዜ ነው የመሩት። በጣም ጥሩ ፊፋን ጥሩ አድርገውታል። ከሰርና ስታንሌ ማቴዎስ በጣም ዘረኛ እንግሊዛዊ ፕሬዚደንት ነበሩ። ይድነቃቸው በጣም ሲታገሏቸው የነበሩ መሪ ነበሩ። አፍሪካ አንድ ነው ተሳታፊዋ፣ እሱንም ደግሞ ከሌላ ሀገር በፕሌኦፍ አፍሪካ ውስጥ ሁሉም አፍሪካውያን ተጫውተው አንድ ሀገር ይመርጣሉ። ከዛ በፕሌኦፍ አንድ ሰው ያስገባሉ የሚል ነገር ነበር። በተቃራኒው ግን አሁን ሃቫላንጅ መጡ እና ሃቫላንጅ በቃ ሁሉ የሚናገሩት እግር ኳስና ፖለቲካ አይገናኝም ነበር። እንደው በቃ በቃል ካልሆነ በስተቀር አሁን አስተሳሰሩት እኮ ፍቅር፣ አሁን ቀጥታ ፖለቲካ ሆኗል እግር ኳስ። ውሳኔዎቹ እግር ኳስ የዓለም ዋንጫው አግላይ የሆነበት ምክንያት ውሳኔዎቹ አሁን ዳኛውንም፣ ተጫዋቹንም፣ ባለስልጣኑንም፣ ደጋፊውንም ሙሉ ቡድን እንዴት ትመልሳለህ? እዛ የመለስክ እንዴት? ይሄ ሁላ መጉላላት የመጣው ፖለቲካዊ እንድምታ ያላቸው ውሳኔዎች እግር ኳስ ላይ ገብተዋል። እንዴ 98 ዓመቱ እኮ ነው የዓለም ዋንጫ። ባለፉት 98 ዓመታት ፖለቲካ አልነበረም እንዴ? ነበር እኮ። ግን ከእግር ኳስ ጋር የአንድ ሳንቲም ሁለት ገጽታዎች እንኳን ሆነው መንግስታት ትልቅ ሮል ቢኖራቸውም ዳይሬክት ፖለቲካዊ ውሳኔዎች ስፖርት ላይ፣ ኦሎምፒክ ላይ፣ ይሄ አንድነት ላይ ዘር፣ ሃይማኖት፣ ጾታ፣ ቀለም ቁርሾ የሌለው ይሄንን የሚያስተሳስረው የሰው ልጆች ትልቁ ስፖርት ፉትቦል ላይ መጥቶ አያውቅም። ስለዚህ ዓለም ዋንጫውን ፈልጋል፣ ዓለምን ግን አትፈልግም። ለምን ዓለም ዋንጫውን ታስተናግዳለህ? በዚህ መንፈስ ውስጥ ግን የአሜሪካ የዓለም ዋንጫ ብዙ አነጋጋሪ ነገሮችን ይዞ ይጀምራል። የትሪቡን ስፖርት ልዩ ዘገባዎች ከአዲስ አበባ እስከ አሜሪካ ይቀጥላሉ።
አትመለስም። እሺ ሞሮኮ፣ ሴኔጋል፣ ግብጽ፣ ጋና፣ አልጄሪያ፣ ቱኒዚያ፣ ኮትዲቯር፣ ሳውዝ አፍሪካ፣ ኬፕ ቨርድ፣ ዲአርሲ ኮንጎ። አሁን ኢንፋኒቶ የቀየሩት ፕሮፓጋንዳ እኮ ነው ፍቅር። ለምሳሌ 10 ሆኗል። አሁን የአፍሪካ ሀገራት 15ም ቢሆን ድምጽ ይሰጣሉ ማለት ነው። ለቀጣዩ ምርጫው ላይ ያመቻቹ ናቸው። አሁን ይሄ አይነት የፐብሊሲቲ ስራዎች ላይ እግር ኳሳዊ የሆኑ ሀብቱ ላይ ይሄ አንጡራ ሀብቱ እግር ኳስ አንድነቱ ነው፣ ውበቱ እሱ ነው፣ ቀለሙ እሱ ነው፣ ፋንቤዙ ነው። እሱ ላይ በጣም አተኩረው በጣም ቴክኒካዊ የሆኑ ነገሮች ላይ የፊፋንና የዓለም አቀፍ እግር ኳስ ማህበር አባላትን የ209 አባል ሀገራትን ፊፋ በተለይ ሀገራት ይቀጣሉ ይላል አይደል? አሁን ዳይሬክት የአሜሪካን ሮል ስታይ ግን ከዶናልድ ትራምፕ ጋር እንዴ ሌላው ሀገር ለእንዴት ይቀጣል? ነገ መነሳት ያለበት ነጥብ እኮ ነው የሚሆነው ፍቅር። ለማንኛውም በዚህ ቫይብ ሐሙስ ይጀምራል የዓለም እግር ኳስ ዋንጫ። የዓለም እግር ኳስ ዋንጫ ትንታኔያችን እየቀጠለው ነው። ጎን ለጎን የትራንስፈር የተጫዋቾች የዝውውር ዜናዎችን እናነሳለን። ፔሬዝ ተመርጠዋል። ሉዊስ ፊጎን የትሮይ ፈረስ አድርገውት ነበር ያኔ ሲመጡ። ማድሪድ ከመረጠኝ ከባርሰሎና ሉዊስ ፊጎ ሰኔ ምናምን ቀን ቤርናባው ይደርሳል አሉ። አደረጉት። አሁንም ተመርጧል። እንደገና የማድሪድ ፕሬዝዳንት ሆኗል። የተለያዩ ተጫዋቾችን ከማድሪድ ጋር ስማቸው ተያይዞ እየተነሳ ይገኛል። ሚሼል ኦሊሴ፣ ኤንዞ ፈርናንዴስ፣ ዴክላን ራይስ፣ ብዙ ተጫዋቾች ስማቸው እየተነሳ ይገኛል። የተረጋገጡ የዝውውር ዜናዎች ግን አይደሉም። ማንቸስተር ዩናይትድ ማርክ ካሳዶን ይፈልጋል። ራፊኒያ ወደ ሳውዲ ፕሮሊግ ሊያቀና ይችላል የሚሉ መረጃዎች እየወጡ ይገኛሉ። የማርከስ ራሽፎርድ ጉዳይ፣ የማርክ ኩኩሬላ፣ ሌሎችም ተጫዋቾች ከዝውውር ጋር ስማቸው ተያይዞ ይነሳል። የተጠናቀቁ የዝውውር ወሬዎች ግን ብዙ አይደሉም። ትኩረት ወደ ዓለም ዋንጫ ስለሆነ በዚህ ሰዓት ጆዜ ማድሪድ ከተማ ገብተዋል ፍቅር። በዚህ ሰዓት አሁን እኛ ስቱዲዮ ሆነን ሪያል ማድሪድ በተለይ ሰውየው ከተመረጡ በኋላ የሪያል ማድሪድ የጡት አባት ናቸው ፍሎሬንቲኖ ፔሬዝ። እኔ ተቀናቃኛቸው ሪኬልሜ አንዱንም የነበረ ቀደዳ የሊያም ሮዚነር ይሄ ታላቅ ወንድም ነው የሚመስሉት። በተለይ ይሄን ሃላንድን አመጣለሁ፣ ሮድሪ እዚህ ደርሷል፣ ጆዜ አይሆንም ከመረጣችሁኝ እናንተ የሚለው ነገር ገና ምርጫው ላይ እያሉ ነበረ። ሃላንድም ሪጀክት ያደረገው ክሎፕ ነው የማድሪድ አሰልጣኝ ሲሉ ነበረ። ይሄ ጆዜ ወሬኛ ሊበጠብጠን የሚል ሀሳብ ነበራቸው። ተዘርረው ነው የተሸነፉት። ፔሬዝ አሸንፈዋል። እነ ሮናልዶ ሉዊስ ናዛሪዮ ዴሊማ ዋና የምርጫ ቀስቃሽ ነበሩ በካምፔኑና ማይክል ኦሊሴ እስከ 200 ሚሊዮን ዩሮ በላይ ይፈጃል ፍቅር። ሰውየው ሊያደርጉት ይችላሉ። ባየር ሙኒክ አሁን ሁለቴ እያሰበ ነው። በርናንዶ ሲልቫ፣ ጎቫርዲዮል፣ ኩናቴ፣ ደንፍሪስ፣ በተለይ ኩናቴ ደንፍሪስ የተጠናቀቀ ነው። ጆዜ ፍላጎታቸው በጣም ሚዛኑን የጠበቀ ቡድን እንዲሆንም ይፈልጋሉ። እሱን ሁላ ጥቅማቸውን ተደራድረው አስከብረው ነው እንደገና ነጩ ቤት የደረሱት ፍቅር። ሰውየው ዳግም ቻምፒየንስ ሊግ ለ16ኛ ጊዜ ላሊጋንም የባርሴሎናን የኃይል ሚዛን መገርሰስ ይፈልጋሉ። ቀጣይ ዓመት ለላሊጋ አፍቃሪያን በተለይ ደግሞ ለላሊጋው አስተዳዳሪ ታባሬስ ፍቅር አንዳንዴ ማድሪድ ከ19 የላሊጋ ክለቦችና ከአስተዳዳሪው ጭምር የሚጫወት ይመስለኛል። ይሄ ባርሴሎና ላይ ሚዛን አለ እያልኩ አይደለም። ባርሴሎናውያን ምን ይላሉ? ካታሎኒያን ዳግማዊ ጀነራል ፍራንኮ ተመረጠ ነው የሚሉት። ፔሬዝን እኮ ነው። ይሄ የተቀናቃኝነታቸው ነው። ግን ማድሪድ በተደጋጋሚ የሚበደለው ክለብ ሆኗል ባለፉት ዓመታትና እሱ ጭምር ከጆዜ ምላስ ጋር እንዴት የብሪቲሽ ሚዲያን ትኩረት መሳብ ይችላሉ? ቶናሊ በአርሰናል እና ዩናይትድ ራዳር ይገኛል ፍቅር። ማቲያስ ፈርናንዴዝ ሌላው ፖርቹጋላዊ እስከ 80 ሚሊዮን ዩሮ ለማውጣት ካሪክ ይፈልጋል። ከዛ ውጪ የነ ኤሊየት አንደርሰን ጉዳይ ያው እየሄደ ነው የሚገኘው። በተለይ የብራዚሊያ አንደርሰንን ካስፈረመ በኋላ ካሪክ ፍቅር ኤደርሰንን ማለት ነው ኤደርሰንን ካስፈረመ በኋላ ይሄ ተጫዋች እድለኛ ሆኗል። በካርሊቶ ቡድን ተጠርቷል። ዌስሊ ስለተጎዳ ወደ ብራዚል ብሔራዊ ቡድን መጥቷል። የማቲያስ ፈርናንዴዝ ጉዳይ በሌሎች የአውሮፓ ክለቦችም ኢቭን ጆዜ ጭምር ፍላጎት አላቸው። ለዚህ የ21 ዓመት የዌስትሃም ፖርቹጋላዊ ኮከብ ትሪቡን በዚሁ ይጠናቀቃል። ኮንቮካሳው የብራዚል ብሔራዊ ቡድን ምርጫ ዘ ሴሌክሽን እንዲሁም ደግሞ ሮናልዶ ሉዊስ ናዛሪዮ ዴሊማን በዶክመንተሪያችን ተመለከትን። ወቅቱን የጠበቀውን የ2026ን በውጥረት የተሞላውን የዓለም ዋንጫ በተለያየ አቅጣጫ ዳሰስን። የዝውውር ዜናዎችን በተወሰነ ደረጃ አነሳን፣ አጠናቀቅን።